አድማጮች ዜናውን የማሰማችሁ ቆንጂት ታዬ ነኝ። የሐረሪ ክልል መንግስት ምስረታ ዛሬ ተካሂዷል። የክልሉን ርዕሰ መስተዳድር የመምረጥ ክልላዊ የህገ መንግስት መብት ያለው የሐረሪ ጉባኤ የክልሉን እጩ ርዕሰ መስተዳድር መርጦ ያቀረበ ሲሆን ምክር ቤቱም ተቀብሎ አጽድቆታል። ጠዋት በነበረው መርሃ ግብር ላይ በአሿሿሙ ሂደት የአቋም ልዩነት ያላቸው የምክር ቤቱ አባላት ወደ አዳራሹ አንገባም በማለታቸው ምልአተ ጉባኤው አልተሟላም ተብሎ ስብሰባው ተበትኖ ነበር። ሆኖም ከሰዓት በኋላ ስብሰባው ድጋሚ ተጠርቶ ምርጫው ተካሂዷል። አዲስ የተቋቋመው የክልሉ ካቢኔ እንደ ሌሎች ክልሎች በክልሉ ያሉ ተፎካካሪዎችን ያላካተተ ሆኗል። አድማጮች፣ በዚህ ጉዳይ ላይ የተጠናቀረው ሰፋ ያለው ዘገባ በነገው ምሽት ይቀርባል። የሶማሊያ ፌዴራላዊ መንግስት በተለይ በሀገሪቱ ደቡባዊ ክፍል ተባብሶ በቀጠለው ድርቅና የምግብ እጥረት ለተጎዱ ወገኖች መርጃ የሚውል አስቸኳይ እርዳታ የመንግስታቱን ድርጅት የሰብአዊ ረድኤት ጽሕፈት ቤቶች እገዛ ጠይቋል። መሐመድ ካህዬ ከሞቃዲሾ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት እንደገለጸው ከ5.9 ሚሊዮን በላይ ሶማሊያውያን አስቸኳይ እርዳታ ሲሹ ከነዚህ ውስጥ ቁጥራቸው 3.5 ሚሊዮን የሚደርሱት ደግሞ ከፍተኛ የምግብ እጥረት የገጠማቸው ናቸው። ኬንያን በምታዋስነው ደቡባዊ ሶማሊያዊቱ ጁባ ክፍለ ግዛት በዝናብ እጥረት ሳቢያ ገበሬዎች ሰብላቸውን አጥተዋል። ከፍተኛ ቁጥር ያላቸው ከብት አርቢዎችም አብዛኞቹ ከብቶቻቸው አልቀውባቸዋል። ጠቅላይ ሚኒስትር ሞሐመድ ሁሴን ሮብሌ ሁኔታውን አስመልክቶ ከካቢኔ አባላቶቻቸው ጋር አስቸኳይ ስብሰባ ባደረጉበት ወቅት ነው በድርቁ ለተጎዳው ህዝባቸው የሚውል አስቸኳይ እርዳታ የጠየቁት። waxaan rabnaa inaan sida ugu dhaqsiyaha badan degdeg loo gaarsiiyo wixii ጠቅላይ ሚኒስትሩ አክለውም ከፍተኛ የውሃና የምግብ እጥረት መኖሩን በገለጹበት የጁባ ክልል እየተባባሰ በመጣው ድርቅ ለተጎዱ ወገኖች የቀራቸውን ሀብት ከውድመት ለመታደግ መንግስታቸው የጀመራቸውን ጥረቶች ለማጎልበት መወሰኑን ተናግረዋል። ለተጎዱ ወገኖች አፋጣኝ እርዳታ ማድረስና በሀገሪቱ ለሚገኙ የተባበሩት መንግስታት የሰብአዊ እርዳታ ድርጅቶችና ዓለም አቀፍ አጋሮቻቸው ጥሪ ማሰማት እንደሚሹም አመልክተዋል። እጅግ ለከፋው የሰብአዊ ሁኔታ መንስኤው ድርቁ ብቻ አይደለም ያሉት ደግሞ የኦቻ የሞቃዲሾ ቢሮ ምክትል ኃላፊ ሲንዲ አይዛክ ናቸው። Humanitarian situation overall has been impacted not only by the drought. የሰብአዊ ሁኔታው በአጠቃላይ በድርቁ ብቻ ሳይሆን የበረሃ አንበጣ ጥቃት በደቀነው ቀጣይ ስጋት በተለይም ደግሞ የሶማሌላንድና የፑንትላንድን ሁኔታ ስንመለከት የኮቪድ-19 ወረርሽኝ ካስከተለው ውስብስብ ፈተናና ሁላችንም ከምናውቃቸው በየዓመቱ ከተከሰቱት የፖለቲካ ውጥረቶች ጋር ተደማምረው ነው። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ እንደገለጸው ለሰብአዊ እርዳታ የሚያስፈልገው የገንዘብ መጠን ባለፉት 5 ዓመታት ከታየው ዝቅተኛ ነው ብሏል። የተባበሩት መንግስታት ድርጅት ሶማሊያን ለመርዳት የ1.1 ቢሊዮን ዶላር ድጋፍ መጠየቁ ቢታወቅም እስካሁን ድረስ ማግኘት የቻለው ግን ከተጠየቀው 50 በመቶ ያህል ብቻ ነው። ትናንት ሱዳን ዋና ከተማ ካርቱም ውስጥ ሙሉ በሙሉ ሲቪላዊ አስተዳደር ይመስረት ብሎ የሚጠይቅ የተቃውሞ ሰልፍ ተካሂዷል። የነጻነትና የለውጥ ኃይሎች ተብሎ የሚጠራው ጥምረት ደጋፊዎች ትናንት ሐሙስ ሰልፉን ያደረጉት ባለፈው ቅዳሜ በጦር ሰራዊቱ የሚመራውን አስተዳደር የሚደግፉ ወገኖች ሲቪሉን አስተዳደር በመቃወም ያካሄዱትን ሰልፍ ተከትሎ ነው። በብዙ ሺዎች የተቆጠሩት አፍቃሪ ዲሞክራሲ ሰልፈኞች ባለፈው ቅዳሜ የጦር ሰራዊቱ ደጋፊዎች ለ6 ቀናት ያለማቋረጥ በተቀመጡበት በቤተ መንግስቱ ዙሪያ ሰልፋቸውን እንዳካሄዱ ሮይተርስ ዘግቧል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ በሞደርና እና በጆንሰን ኤንድ ጆንሰን የተሰሩትን የኮቪድ ክትባቶች የወሰዱ በብዙ ሚሊዮን የተቆጠሩ ሰዎች ማጠናከሪያ ወይም ቡስተር የሚባለውን ክትባት እንዲከተቡ ምክረ ሀሳብ አቅርበዋል። ማጠናከሪያው ክትባት መጀመሪያ ከወሰዱት ጋር የግድ አንድ አይነት መሆን እንደሌለበትም ነው ያስታወቀው። በሌላ ዜና ዩናይትድ ስቴትስ ከ100 ለሚበልጡ የዓለም ሀገሮች የለገሰችው የኮቪድ-19 ክትባት ድጋፍ በትናንትናው ዕለት 200 ሚሊዮን ደርሷል።
የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዋና አስተዳዳሪ ሰማንታ ፓወር በሰጡት ቃል ዩኤስኤይድ ይህን በዓለም ላይ ታይቶ በማያውቅ ደረጃ የከበደ ወረርሽኝ ለመዋጋት እየተደረገ ባለው ከምንጊዜውም የገዘፈና የተፋጠነ እንዲሁም ውስብስብ የክትባት ዘመቻ በግንባር ቀደምትነት በመሰለፏ ኩራት ይሰማናል ብለዋል። የአየር ንብረት ለውጥ የተፈጥሮ አካባቢን ማዛባት ብቻ ሳይሆን የዓለምን የጸጥታ ይዞታ በአደገኛ አቅጣጫ የመቀያየር አደጋ የሚደቅን ነው ሲል የዩናይትድ ስቴትስ የጦር ኃይል የደህንነትና የጸጥታ ተቋማት ባለስልጣናት ያወጡት አዲስ ግምገማ አሳሰበ። የአየር ንብረት ለውጥ የሚያስከትላቸውን ጉዳቶች በተሻለ መንገድ ለመጋፈጥ እንዲቻል ጥናቱ ተካሂዶ ሪፖርት እንዲቀርብ ያዘዙት ፕሬዚደንት ጆ ባይደን ናቸው። የቀረበው ግምገማም የአየር ንብረት መዛባት ከሚያደርሰው ጉዳት የሚተርፍ አንድም ሀገር እንደማይኖርና አንዳንዶቹ የዓለም አካባቢዎች ከወዲሁ የአደጋው አፋፍ ላይ ሳይሆኑ እንደማይቀሩ ያመለክታል ተብሏል። በመጨረሻም ታዋቂው አሜሪካዊ የፊልም ተዋናይ አሌክ ቦልድዊን ኒው ሜክሲኮ ውስጥ ፊልም ቀረጻ ላይ ሳለ አረር አልባ ወይም በቲያትር ጭውውቶች ላይ መጠቀሚያ ወይም የሩጫ ማስጀመሪያ አይነት የሚያስፈነጥር አረር የሌለው መስሎት በስህተት በተኮሰው እውነተኛ ጥይት የጎረሰ ሽጉጥ የቀረጻው የፎቶግራፊ ዲሬክተር ተገደለች። የፊልሙ ዲሬክተር በዚሁ አጋጣሚ ምክንያት ቆስሏል። አደጋው የተከሰተው አሌክ ቦልድዊን በዋና ተዋናይነት የሚጫወትበት ረስት የተባለ ፊልም ደቡብ ምዕራቧ ኒው ሜክሲኮ ውስጥ እየተቀረጸ በነበረበት ወቅት መሆኑን ፖሊሶች ትናንት አስታውቀዋል። አድማጮች፣ ለሰዓቱ የተጠናቀረው ዜና እዚህ ላይ ያበቃል። ትግራይ ውስጥ ዛሬ የአየር ጥቃት ማካሄዱን የኢትዮጵያ መንግስት አስታውቋል። ከተማይቱን አሁን እያስተዳደሩ መሆናቸው የተናገሩ ባለስልጣን በድብደባው የአርሶ አደሮች እህል ክምር ተቃጥለዋል ሲሉ ለአሜሪካ ድምፅ ገልጸዋል። በሌላ በኩል ወደ መቀሌ ዛሬ በረራ ላይ የነበረ የእርዳታ አቅርቦት የጫነ አውሮፕላን በድብደባው ሳቢያ ከአየር ላይ ወደ አዲስ አበባ ዞሮ መመለሱን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ የደቡባዊና ምስራቅ አፍሪካ አካባቢያዊ ቢሮ ኃላፊ ጋማ ኮኔል ዛሬ ለጋዜጠኞች ተናግረዋል። መቀሌ የሚገኘው ሪፖርተራችን ሙልጌታ አጽብሃ ታጠናቀረውን ከተለያዩ ምንጮች የደረሱንን ዘገባዎች አሰናድቶ ሀብታሙ ስዩም እንዲህ ያቀርበዋል። የኢትዮጵያ መንግስት መረጃ ማጣሪያ ዛሬ ባወጣው ጽሑፍ ቀደም ሲል የመከላከያ ሰራዊቱ ማሰልጠኛ ማዕከል የነበረና አሁን አሸባሪ ብሎ የጠራው ህወሓት ማሰልጠኛ አድርጎታል ያለውን ተቋም የአየር ጥቃት ኢላማ ማድረጉን አስታውቋል። ይሁን እንጂ ጥቃቱ የታሰበለትን ኢላማ ስለመምታት አለመምታቱ የደረሰ ጉዳት ካለም አይነትና መጠኑን አልገለጸም። ይሄው የመረጃ ማጣሪያው አጭር መረጃ በአሁኑ ወቅት አሸባሪ ቡድን በዚህ ተቋም ውስጥ ወታደራዊ ስልጠና የሚሰጥበት የውጊያ ግንኙነት ኔትወርክ ያለበት ነው ብሏል። ይህንኑ መረጃ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ ብለኔ ስዩም እንዳረጋገጡለት የዘገበው አዣንስ ፍራንስ ፕሬስ የአየር ኃይሉ ከትናንት በስቲያ ከመቀሌ በስተምዕራብ 80 ኪሎ ሜትር ላይ በምትገኘው አግቤ ከተማ የጦር መሳሪያ ማከማቻ መደብደቡን 8 ሰዎች መጎዳታቸውንና ከተጎዱት መካከል አንዲት ነፍሰ ጡር እንደምትገኝ የሆስፒታል ምንጮች እንደነገሩት በሰኞው ድብደባ 3 ሕፃናት መገደላቸውንና ብዙ ሰዎች መቁሰላቸውን የመንግስታቱ ድርጅት መግለጫ አመላክተዋል። የዛሬው አየር ድብደባ የተፈጸመው መቀሌ ዩኒቨርሲቲ እንዳ ኢየሱስ ግቢ አካባቢ መሆኑን በአርሶ አደሮች የእህል ክምር ላይ ጉዳት መድረሱን የከተማይቱ ምክትል ከንቲባ ናቸው የተባሉት ዶክተር ኪሮስ ገብረመድህንን ጠቅሶ ሙልጌታ አጽባ ከዚያው ዘግቧል። ሰሞኑን በተካሄዱት ድብደባዎች በሲቪሎች ሕይወትና አካል ላይ ጉዳት መድረሱን፣ መኖሪያ ቤቶችና ተቋማት መጎዳታቸውን፣ ንብረት መውደሙን ዶክተር ኪሮስ ለቪኦኤ በሰጡት መግለጫ ተናግረዋል። በሌላ በኩል ደግሞ ከህወሓት ቃል አቀባይ አቶ ጌታቸው ረዳና ከሌሎች 3 የረድኤት ምንጮች አግኝቻለሁ ያለውን መረጃ ያጣቀሰው ሮይተርስ ባሰራጨው ዘገባ የመቀሌ ዩኒቨርሲቲ መመታቱ እንደተነገረው አመላክተዋል። ሮይተርስ አክሎም የዩኒቨርሲቲው ዋናው ግቢ እንደተመታና ሰው እንደቆሰለ ህወሓት የሚቆጣጠረው ትግራይ ቲቪ መናገሩንም ዘግቧል። ምንም እንኳን በአየር ድብደባው ምክንያት ለዛሬ ታቅዶ የነበረ የእርዳታ አቅርቦት በረራ መቋረጡን 2 የሰብአዊ እርዳታ ምንጮች እንደነገሩት ሮይተርስ ቢዘግብም የመንግስቱ የኮሚኒኬሽን ጉዳዮች ኃላፊ ዶክተር ለገሰ ቱሉ ስለ ጉዳዩ መረጃ እንደሌላቸው እንደገለጹለትም አመልክተዋል።
አሶሺየትድ ፕሬስ ዛሬ ባወጣው ዘገባ ደግሞ ለመገናኛ ብዙሃን መረጃ የመስጠት ስልጣን ስለሌላቸው ስማቸው እንዳይገለጽ የጠየቁ 2 የእርዳታ ሰራተኞችን ጠቅሶ መቀሌ ላይ ማረፍ የነበረበት የእርዳታ ጫኝ አውሮፕላን በአየር ጥቃቱ ምክንያት እንዲመለስ መደረጉን አመልክቷል። የመንግስቱ ቃል አቀባይ ዶክተር ለገሰ ግን ስለ እርዳታ በረራው ባለስልጣናት እንደማያውቁ ከአየር ጥቃቱ ጋር በአቅጣጫም በጊዜም የተለያዩ በረራዎች እንደነበሩ እንደገለጹለት ዘግበዋል። ይህ በእንዲህ እንዳለ መቀሌ ላይ በሳምንቱ ውስጥ የተካሄዱት የአየር ድብደባዎችና አማራ ክልል ውስጥ እየተካሄዱ ባሉት ውጊያዎች ምክንያት እያሻቀበ ያለው የተፈናቃዮች ቁጥር በእጅጉ እያሳሰባቸው መሆኑን የረድኤት ተቋማት መናገራቸውን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ትናንት ለጋዜጠኞች ተናግረዋል። ወደ ትግራይ የሚገባው ብቸኛ መተላለፊያ የነበረው የአፋር መስመር እጥረት እንዳጋጠመውና ሁኔታው እየተባባሰ መሆኑን ዱጃሪች አመላክተው እስከ ትናንት በስቲያ ድረስ 215 ተሽከርካሪዎች ጭነት ማለፉን ገልጸዋል። ባለፉት ወራት ውስጥ 1111 ጭነት የያዙ ተሽከርካሪዎች ወደ ትግራይ መግባታቸውንና ይህም ከሚፈለገው 15 ከመቶ ብቻ መሆኑን የድርጅቱ ቃል አቀባይ ጠቁመዋል። ምንም እንኳን ሰመራ ውስጥ ነዳጅ የጫኑ 14 ተሽከርካሪዎች ቢቆሙም ወደ ትግራይ ግን መዝለቅ አለመቻላቸውን በነዳጅ ገንዘብና በሌሎች ግብዓት ችግሮች ምክንያት የረድኤት ድርጅቶችና መንግስት ያልሆኑ ብዙ ድርጅቶች የቢሮዎቻቸውን ቁጥር ለመቀነስ ወይንም ለመዝጋት መገደዳቸውንም አክለው ገልጸዋል። በሰሜን ኢትዮጵያ ግጭት ውስጥ ያሉ ወገኖች ሁሉ ሲቪሎችና ሲቪል ተቋማትን በዓለም አቀፍ ሕግ መሠረት እንዲጠብቁ በሦስቱ ቀጥተኛ ተጎጂ ክልሎች ውስጥ ላሉ ተጎጂዎች እርዳታ ያለማቋረጥና ያለ ገደብ እንዲዳረስ እንዲያደርጉ ድርጅቱ እንደሚያሳስብ አክለው ተናግረዋል። ሀብታሙ ስዩም የመቀሌው ዘጋቢያችን ሙልጌታ አጽብሃ ከመቀሌ ያደረሰንንና ከሌሎች የተለያዩ ምንጮች የተጠናቀሩ ዘገባዎች ነበር አቀናጅቶ ያሰማን። ሀብታሙን አመሰግናለሁ። በሌላ በኩል በወሎና አካባቢው እየተባባሰ በመጣው ጦርነት ሳቢያ የደህንነት ስጋት ላይ መውደቃቸውን አስተያየታቸውን የሰጡ የሐይቅ ከተማ ነዋሪዎች ገልጠዋል። ለዝርዝሩ መስፍን አራጌ። የስማቸውን መጠቀስ ያልተስማሙ የከተማዋ ነዋሪ ለአሜሪካ ድምጽ ሬዲዮ በስልክ በሰጡት አስተያየት እንደተናገሩት በከተማዋ ዙሪያ የሚደረገው ከባድ ውጊያ 3 ቀናት አልፈውታል። ሐይቅ ያው ዙሪያዋን ተኩሳለ። እንግዲህ እኛ መሀል ላይ ነን ያለ ነው። ዛሬ 3ኛ ቀናችን። አሁንም ውጊያ ነው። በቃ የጥይት ድምፅ በጆሮአችን እያለፈ ነው። ዙሪያውን የከበቧቸው አካባቢዎች ስማቸው ይታወቃል? እዚህ ሸሙሳ ተራራውና እዛው ከተማው ውስጥ ማለት ነው። የደረሰውን ሰብአዊና ቁሳዊ ጉዳት ለማወቅ እንዳልቻሉ አስተያየት ሰጪው ይናገራሉ። አሁን ቤቶች እንዳለ ማወቅ አትችልም። እኛም መውጣት አንችልም። ፍንጣሪ ይመታናል ብለን ይሄ ተባራሪ ጥይት መውጣት አልቻልንም። እኛም ከቤት መውጣት አንችልም። እዛው አንደርግራውንድ ውስጥ ነው ያለ ነው። እዚህ የኛ ቤት ራሱ የተወሰነ ፍንጣሪ አርፎበታል። የስማቸውን መጠቀስ ያልፈለጉ ሌላ አስተያየት ሰጪ ከሐይቅ ከተማ በ30 ኪሎ ሜትር ርቀት ላይ በምትገኘውና የአምባሰል ወረዳ ከተማ በሆነችው ውጫሌ ሰሞኑን በነበረው ውጊያ ከ20 በላይ ንጹሐን ሰዎች ሳይሞቱ እንዳልቀሩ ጠቁመው ከነዚህም የአንድ ቤተሰብ አባላት የሆኑ 5 ሰዎች በአንድ ቤት ውስጥ እንዳሉ በከባድ መሳሪያ ጥቃት መገደላቸውን ተናግረዋል። አሁንም በሐይቅ ዙሪያ በሚካሄደው ጦርነት ከፍተኛ ሰብአዊ ጉዳት መድረሱን የጠቆሙት አስተያየት ሰጪው የከባድና የቀላል መሳሪያ ተኩስ ልውውጥ በከተማ ውስጥ ይሰማል ነው ያሉት። የመብራት አገልግሎት አለመኖሩንና የመጠጥ ውሃና የስልክ አገልግሎትን መቆራረጡን አክለው ገልጸዋል። የህወሓት ኃይሎች የሐይቅንና የቢስቲማ ከተሞችን መቆጣጠራቸውን፣ የኮምቦልቻንና የደሴ ከተሞችን ደግሞ በመድፍ ቀለበት ማስገባታቸውን ጠቅሶ የትግራይ ቴሌቪዥን ትናንት ዘግቦ ነበር። ይህን የሚያስተባብሉት የሐይቅ ከተማ ከንቲባ ከበደ ካሳ የህወሓት ኃይሎች ከተማዋን አልተቆጣጠሩም፣ ከተማዋ ውስጥም አልገቡም ይላሉ። ዛሬ እኩለ ቀን ላይ በሰጡት አስተያየት ያልደረሱበትን ደርሰንበታል፣ ያልያዙትን ይዘነዋል የሚባሉ ቀድሞ የሚተላለፉ መልእክቶች አሉ። የእነሱ ተላላኪዎችና ሰርጎ ገቦችም ቀድሞ በየከተሞቹ እየገቡ ስለሆነ እየረበሹ ያሉት። በከተማዋ ዙሪያ ጦርነት እየተካሄደ መሆኑን ግን አረጋግጠዋል። በከተማዋ ዙሪያ በተለይ በስተ ሰሜን እና በሰሜን ምዕራብ አቅጣጫ ውጊያዎች፣ የተኩስ ድምፅ በከፍተኛ ሁኔታ ይሰማል። ነገር ግን ከተማ ላይ አልገቡም። ከተማው በሀገር መከላከያ ሰራዊት አባላት ቁጥጥር ስር ያለና ከተማው አጠቃላይ የሀገር መከላከያ ሰራዊት ተፋለመ ያለበት ሁኔታ ነው ያለው። ህዝቡም ከጸጥታ ኃይሉ ጋር ተቀናጅቶ ከተማዋን በመከላከል ላይ መሆኑን አስረድተዋል። የሀገር መከላከያ ሰራዊት የህዝብ ግንኙነት ትናንት ባወጣው መግለጫ ህወሓት ሀገር የማፍረስ ህልሙን ለማሳካት የገበሬ አዝመራን አጭዶ ከመውሰድና ንብረት ከመዝረፍ እንዲሁም ከማውደም በተጨማሪ በወሎ መርሳና ሐራ ጭፍራ በኩል ከፍተኛ ቁጥር ያለው ኃይል አሰማርቷል ብለዋል።
መግለጫው የተለያዩ የጸጥታ አካላት ተጋድሎና የህዝብ ድጋፍ ተጠናክሮ መቀጠሉን አመልክቶ ወደ ደሴና ኮምቦልቻ ከተሞች ሰርገው ገብተው ነበር ያላቸውንና ውዥንብር ፈጣሪዎች ሲል የገለጻቸውን 17 ሰዎች በቁጥጥር ስር መዋላቸውን ጠቅሷል። ይሁን እንጂ መግለጫው በቁጥጥር ስር የዋሉት አካላት ስላደረጉት ውዥንብር ያለው ነገር የለም። አየር ኃይሉም የህወሓትን የመሳሪያ ማከማቻ፣ የጥገና ቦታዎችን፣ ማሰልጠኛዎችን፣ የማዘዣ ጣቢያዎችንና የሎጂስቲክ አቅርቦት የሚያቀርቡ እንዲሁም ሀብት የሚያሸሹ ተሽከርካሪዎችንና ከባድ መሳሪያዎችን ማውደሙን ጠቅሷል። በአምባሰል ጨፌና ማርዬ እንዲሁም ከቦሩ ስላሴ በቅርብ ርቀት ውጊያዎች አሁንም እየተካሄዱ መሆናቸውን ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡ ግለሰቦች ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ መስፍን አራቂ። በኢትዮጵያ የዩናይት ስቴትስ አምባሳደር ጊታ ፓሲ ዛሬ ከአማራ ክልል ፕሬዚዳንት ዶክተር ይልቃል ከፋለ ጋር በባህር ዳር ተገናኝተው ተወያይተዋል። ከውይይቱ በኋላ ለጋዜጠኞች በሰጡት መግለጫ አምባሳደር ፓትሲ የአሜሪካ መንግስት በአማራ ክልል በጦርነት ሳቢያ ለተፈናቀሉ ዜጎች ድጋፍ እያደረገ መሆኑን ተናግረዋል። አስቴር ምስጋናው ጋዜጣዊ መግለጫውን ተከታትላ ተከታዩን አድርሳናለች። ኢትዮጵያ የአሜሪካ አምባሳደር ጊታ ፓሲ ዛሬ ረፋዱ ላይ ከአዲሱ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ጋር በወቅታዊ ጉዳዮች ላይ ተወያይተዋል። ለጋዜጠኞች መግለጫ የሰጡት አምባሳደር ጊታ ፓሲ የአሜሪካ መንግስት በአማራ ክልል ግጭት ባለባቸው አካባቢዎች የሰብአዊ ድጋፍ እርዳታዎችን እንደሚያደርግ ገልጸዋል። አምባሳደሯ የህዝቦችን ስቃይ ለመቀነስ ግን ግጭት መቆም እንዳለበት በመግለጽ የመንግስታቸውን አቋም to talk about the situation in Amhara, the humanitarian needs. ከአዲሱ ርዕሰ መስተዳድር ጋር በአማራ ክልል ስላለ ሁኔታ በሰብአዊ ድጋፍና በተለያዩ ጉዳዮች ላይ ተወያይተናል። ሰብአዊ ሁኔታውን የተመለከተ ግምገማም እንፈልጋለን። ከሰብአዊ ድጋፍ አጋሮቻችን ጋርም ተገናኝተናል። በጣም አስፈላጊው ለኔ በጣም የማይረሳው ግን በአማራ ክልል ከሚገኙ ተፈናቃዮች ጋር መገናኘት ነው። ለተፈናቀሉ ወገኖች በሚደረገው ሰብአዊና በቀጣይ ድጋፍ ማድረግ በሚቻልባቸው ጉዳዮች ላይም ተወያይተናል። ታውቃላችሁ፣ ግጭት ባለባቸው አካባቢዎች ያሉ ሰዎች ሁሉ ስቃይ ላይ ናቸው። የግጭቱ አካባቢ የትም ይሁን የትም በጦርነትና ባለመረጋጋት ጊዜ የሚያጋጥም ስቃይ ድንበር አያውቅም። ከተነጋገርንባቸው ጉዳዮች አንዱ ይሄ ይመስለኛል። ስቃዩ እንዲያበቃ ግጭቱ መቆም አለበት። ይህ የዩናይትድ ስቴትስ መንግስት ብዙ ጊዜ የተናገረው ነው፣ ግን ልደግመው ፈልጋለሁ። ለችግሩ ወታደራዊ መፍትሄ የለም። የሆነ አይነት ውይይት፣ ስምምነትና ተኩስ አቁም እንደሚኖር ተስፋ እናደርጋለን። ድጋፍ የሚያስፈልጋቸው ኢትዮጵያውያን የትም ይሁኑ የትም አሜሪካ አስፈላጊውን ለማድረግ ዝግጁ ናት። አሜሪካ ለአማራ ክልል ከባለፉት 10 ዓመታት ጀምሮ ከ700 ሚሊዮን ዶላር በላይ ወጪ ለተለያዩ ዘርፎች ድጋፍ ማድረጓንም ገልጸዋል። አምባሳደር ጊታ ፓሲ አሁንም የሰብአዊ ድጋፍ አጠናክራ እንደምትቀጥል ገልጸዋል። በአሜሪካ ተራድኦ ድርጅት የሰብአዊ ጉዳዮች ረዳት ኃላፊ ሳራህ ቻርለስ በኢትዮጵያ በጦርነት ምክንያት የተፈጠረው ሰብአዊ ቀውስ አሳስቦናል ብለዋል። የአማራ ክልልና የፌዴራል መንግስት ባለስልጣናት በተለያዩ ጊዜያት በሰጧቸው መግለጫዎች ወደዚህ ጦርነት የገቡት ተገደው እንደሆነ ገልጸዋል። የአማራ ክልል ባለስልጣናት እንደሚሉት ደግሞ ጦርነቱ የአማራ ሕዝብ ህልውናን ከማስቀጠል ጋር የተያያዘ ጭምር ነው ብለዋል። ለአሜሪካ ድምጽ አስቴር ምስጋናው። የምዕራቡ ዓለም ቁልፍ አጋር የነበረችውና ከሰብአዊ እርዳታ ድርጅቶች ጋርም በቅርቡ በመስራት በተጨማሪ ግዙፍ ቁጥር ያለው ስደተኛ በማስተናገድ ስሟን ከፍ አድርገው ሲያነሷት የቆየችው ኢትዮጵያ በሰሜን አካባቢዎቿ በተለይ ትግራይ ውስጥ ከተካሄደው ጦርነት ጋር ተያይዞ ግንኙነቷ እየሻከረ ይመስላል። ይህን ተከትሎም ምዕራባውያኑ ማዕቀብ ሊጥሉባት እንደሚችሉ ማስፈራራታቸው አሳሳቢ ነው ሲሉ የአፍሪካ ቀንድ የደህንነት ጉዳዮች አጥኚና ካናዳ የሚገኘው ባልሲሊ የውጭ ግንኙነቶች ትምህርት ቤት ዲሬክተር ፕሮፌሰር አን ፊትዝጄራልድ ለአሜሪካ ድምፅ ተናግረዋል። በሰሜን ኢትዮጵያ ላለፉት 11 ወራት እየተካሄደ ባለው ጦርነት ጎን ለጎን የሚካሄደው የመረጃ ጦርነትም በዓለም አቀፉ ማህበረሰብ ውሳኔዎች ላይ ተጽዕኖ ማሳደሩን ነው ፕሮፌሰር ፊትዝጄራልድ ያመለከቱት። ይህ የግንኙነቶች መሻከር ኢትዮጵያ ከዓለም አቀፉ ማህበረሰብ ጋር በሚኖራት ግንኙነት ላይ በሚፈጥሯቸው ተጽዕኖዎችና ተያያዥ ጉዳዮች ዙሪያ ስመኝሽ የቆየ ፕሮፌሰር ፊትዝጄራልድን አወያይታለች። በሌላ በኩል ወታደራዊ መፍትሄ እንደማይታያቸው ቀድሞ በኢትዮጵያ የዩናይት ስቴትስ አምባሳደር የነበሩትና አሁን በትርፍ ሰዓት በጆርጅ ዋሽንግተን ዩኒቨርሲቲ የሚያስተምሩት ዴቪድ ሽን ለአሜሪካ ድምፅ ተናግረዋል።
ዴቪድ ሺን ከአሜሪካ ድምፅ ጋር በነበራቸው አጭር ቃለ ምልልስ የኢትዮጵያ መንግስት እኔ ብቻ ነኝ ትክክል የሚል አይነት አቋም መያዙ ትክክል አይደለም ሲሉም ተችተዋል። ምልልሱ እንዲህ ተቀናርበዋል። ፕሮፌሰር አንፊልድ ጀራልድ የአፍሪካ ቀንድ የጸጥታና ደህንነት ጉዳዮች አጥኚና ተመራማሪ ብቻ ሳይሆኑ ለበርካታ ዓመታት የኢትዮጵያ መከላከያ ሰራዊትን ጨምሮ በኢትዮጵያ የሚገኙ የጸጥታ ተቋማትን በጸጥታ አመራር ተጠያቂነትና በብሔራዊ ደህንነት ዙሪያ የተለያዩ ስልጠናዎችን የሰጡ ባለሙያ ናቸው። በአፍሪካ ቀንድ ከሚገኙ የተለያዩ ተቋማት ጋር በመሆንም በደቡብ ሱዳን፣ ዩጋንዳ፣ ሶማሊያና ኢትዮጵያ የጸጥታ ጉዳዮች ዙሪያ የጥናት ስራዎችን ሰርተዋል። በዚህም ምክንያት ቀጠናውን በተለይ ደግሞ ውስብስብ የሆነውን የኢትዮጵያን ፖለቲካ ለመረዳት እድል እንደሰጣቸው የሚናገሩት ፕሮፌሰር ፊልድስ ጀራልድ አሁን በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በመሬት ላይ የሚካሄድ ብቻ ሳይሆን ትርክትን ለመቆጣጠር የሚደረግ የመረጃ ጦርነት መሆኑን ይገልጻሉ። This type of warfare can be described as insurgency warfare. እየተካሄደ ያለው የሽምቅ ውጊያ ነው። በእንደዚህ አይነት ጦርነት ወቅት መረጃ ወሳኝ ሚና አለው። የሽምቅ ውጊያን ለማስቆም የሚወሰድ ወታደራዊ እርምጃም የሚሰራጨውን መረጃ በመረጃ ለማጥፋት የሚደረግ ጥረትንም ይጨምራል። ስለዚህ መረጃ በመስጠትና ትርክትን በመቆጣጠር የበላይነት ማግኘት በእንደዚህ አይነት ዘመቻዎች ወቅት ለማሸነፍ እጅግ አስፈላጊ ነው። በዚህ ረገድ ለ27 ዓመታት በስልጣን ላይ ቆይቶ የነበረው ህወሓት የበላይነት ማግኘቱን የሚገልጹት ፊልድ ጀራልድ በአንጻሩ የኢትዮጵያ መንግስት ለመረጃ ግዴለሽ መሆን የፈጠረው ክፍተት ዓለም አቀፉን ማህበረሰብ ወደ አንድ ወገን ብቻ ላጋደለ ትርክት ከማጋለጡ በተጨማሪ አሁን ላለው የግንኙነት መሻከር አስተዋጽኦ አድርጓል ይላሉ። ላለፉት 11 ወራት በሰሜን ኢትዮጵያ እየተካሄደ ያለው ግጭትና ግጭቱ ያስከተለው ሰብአዊ ቀውስ ኢትዮጵያን በዓለም አቀፍ መድረኮች ላይ ዋና የመወያያ ርዕስ አድርጓታል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለመወያየት እስካሁን 10 ስብሰባዎችን ያካሄደ ሲሆን በቅርቡ ኢትዮጵያ የድርጅቱን 7 ሰራተኞች ማባረሯን ተከትሎ ዩናይትድ ስቴትስ እና አውሮፓ በሀገሪቱ ላይ ማዕቀብ እንደሚጥሉ አስጠንቅቀዋል። ለመሆኑ የዚህ ግንኙነት መሻከር መነሻው ምንድን ነው? ፕሮፌሰር ፊልድስ ጀራልድ ይመልሳሉ። I think it's important to note that these expulsions followed already strained relations. በኢትዮጵያና በዓለም አቀፍ የሰብአዊ ድርጅቶች መካከል ያለው ግንኙነት የሻከረው ሰራተኞቹን ከሀገር ከማባረሯን በፊት ነው። ይሄ ደግሞ ብዙ ምክንያት አለው። በመጀመሪያ ዓለም አቀፉ ማህበረሰብ የኢትዮጵያ መንግስትን ወደ ትግራይ ክልል የምግብ እርዳታ እንዳይገባ አግዷል በሚል በተደጋጋሚ ይወቅሳል። ሆኖም በሌላኛው ወገን ላይ ምንም አይነት ወቀሳ ሲደርስ አይሰማም። የሰብአዊ ቀውሱ ከትግራይ ተሻግሮ ወደ አማራና አፋር ክልሎች እንዲስፋፋ ካደረገ በኋላ እንኳን ከዓለም አቀፍ ህብረተሰብ ወቀሳ አልደረሰበትም። በኤርትራ መንግስት ላይ የቅጣት እርምጃ ሲወሰድና በኢትዮጵያ መንግስት ላይ የማዕቀብ ማስፈራሪያ ሲደርስ የህወሓት ተዋጊዎች ህጻናትን ለውትድርና ማሳተፋቸውን የሚያሳይ በቂ መረጃ ኖሮ እንኳን የቅጣት እርምጃም ሆነ ውግዘት አልደረሰባቸውም። ስለዚህ ይህ የሻከረው ግንኙነት ከየት እንደተነሳ ማየት ይቻላል። ኢትዮጵያ ከመንግስታቱ ድርጅትም ሆነ ከሌሎች ዓለም አቀፍ አካላት ጋር ያላት መቃቃር ወደፊት በሚኖራት ግንኙነት ላይ ምን አይነት ተጽዕኖ ይኖረዋል? ኢትዮጵያ ለረዥም ጊዜ በአፍሪካ ቀንድ ብቻ ሳይሆን በዓለም ላይ ቁልፍ ቦታ ይዛ ቆይታለች። ኢትዮጵያ ለምዕራብ ሀገራት ብቻ ሳይሆን የሰብአዊ ተቋማትም አጋር ነበረች። በአፍሪካ ቀንድም ጥልቅ ሚና ነበራት። ኢትዮጵያ የስደተኛ ጣቢያዎችን አቋቁማ በደቡብ ሱዳን፣ ሶማሊያና በሰሜን በኩል የሚገቡ ስደተኞችን ስታስተናግድ ቆይታለች። በዛ ላይ እንደ ትግራይ፣ ሰሜን ወሎና ሌሎች በምግብ ራሳቸውን ላልቻሉ አካባቢዎች የራሷን የምግብ ደህንነት ፕሮግራሞችን ስታስተባብር የቆየች ናት። ስለዚህ ከሰብአዊ ድርጅቶች ጋር ጥሩና መተማመን የነበረበት ግንኙነት ነበራት። አሁን ግን ያ ግንኙነት ሻክሯል። የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ 9 ወይም 10 የሚሆኑ ስብሰባዎችን አካሂዷል። እነዚህ በአህጉር ደረጃ በሀገሪቱ ወይም በቀጠናው ባሉ ጎረቤት ሀገራት መካከል ሊካሄዱ የሚገቡ እንደ የኢትዮጵያ ህዳሴ ግድብ ያሉ ጉዳዮች ግራ በሚያጋባና በሚያሳስብ ሁኔታ ወደ ጸጥታው ምክር ቤት ሲመጡ እያየን ነው። ኢትዮጵያ ፎርምድ ኒው ገቨርንመንት ኢትዮጵያ እንግዲህ አሁን አዲስ መንግስት መስርታለች። ይሄ ለሀገሪቱ የፖለቲካ መረጋጋትም ሆነ ለውጭ ግንኙነቷ
የሚያመጣው ለውጥ ይኖራል? መንግስትስ ቅድሚያ ሰጥቶ ሊሰራባቸው የሚገቡ ጉዳዮች ምንድን ናቸው? Well, I think that this will make a difference in the country because ልዩነት የሚያመጣ ይመስለኛል። ምክንያቱም ይሄ የመጀመሪያው ዴሞክራሲያዊ ምርጫ ነው። ችግር የለበትም ግን ማለት አይደለም። ሁሉም ሰው በምርጫው አልተሳተፈም። በሰሜን በጦርነት ውስጥ ያሉ ክልሎች እንዲሁም በሶማሌና አፋር ድንበር አካባቢ ያሉ የምርጫ ጣቢያዎች በምርጫው ወቅት ድምጻቸውን አልሰጡም። በተጨማሪም በትግራይ ክልል ያለው ህዝብም አልመረጠም። ነገር ግን በዛ ሁሉ ችግር ውስጥም ሆኖ በርካታ ህዝብ በምርጫው ተሳትፏል። የአብይ የመጀመሪያው ዓመት ያመጣቸው ለውጦች ከኤርትራ ጋር አስታራቂ ሰላም ፈጥሯል። ለነጻ ኢኮኖሚና ለገበያ መሻሻል ብሩን ከፍቷል። በቀጣይም በኢኮኖሚ መሻሻልና በተለይም በቀጠናው የጸጥታ መዋቅር ላይ ባተኮረ መልኩ የጸጥታ ዘርፉ መሻሻል በሚችልባቸው ጉዳዮች ላይ የበለጠ ማተኮር ይኖርበታል። እንግዲህ ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ 3 ዓመት ሆኗቸዋል። እርስዎ ባሳተሙት አንድ ጽሁፍ ላይ ግን አብይ አህመድ መጀመሪያ ላይ በተወሰኑ ጉዳዮች ላይ መሻሻልን ቢያመጡም ከመጀመሪያውም የተሳሳተ የፖለቲካ ስሌት ማድረጋቸውን ይገልጻሉ። ምንድናቸው እነዚህ ስህተቶች? 27 ዓመት ስልጣን ላይ መቆየት በጣም ረጅም ጊዜ ነው። በዛ ላይ በዚህ ጊዜ ውስጥ የአመራሮች ለውጥም አልተደረገም። ጠቅላይ ሚኒስትሩ ያመጧቸው ለውጦች አስፈላጊ ቢሆኑም በስልጣን ላይ የነበረውን አመራር መተዳደሪያቸውን፣ የስልጣን ሰንሰለታቸውንና የገንዘባቸውን ፍሰት በፍጥነት አዳከመው። ከፍተኛ የጸጥታ አካላትም በፈቃዳቸው ወይም ተገደው ወደ ትግራይ በመሄድ መሰባሰብ ጀመሩ። ሌላው የመንግስት ስህተት ይህ እየፈጠረ የነበረውን የቅሬታ መጠን አለመረዳቱ፣ ከኤርትራ ጋር ለእርቅ የተደረገው ድርድርና የፌዴራል በጀት የትግራይ ክልል መንግስትን አልፎ በቀጥታ ለአካባቢው አስተዳደሮች እንዲሰጥ መደረጉ፣ ያ ሁሉ በመከላከያ ሰራዊቱ ላይ ጥቃት እስኪሰነዘር ድረስ ሲደራረብ ነበር። ሁኔታው ወደ ግጭት እንደሚያመራም ይታይ ነበር። በህወሓት በኩልስ የተፈጸመ የፖለቲካ ስሌት ስህተት ነበር? from the TPLF side. Yes, I would say that the miscalculations on the TPLF side አዎ ነበር። አንደኛ አብይ አህመድ ለረጅም ዓመት ሲገነባው ከቆየውና የነበሩት መሪዎች ለዓመታት የሀገሪቱን የወደፊት እጣ ፈንታ እንዲወሰን አድርገው ብዙ ከደከሙበት መርሆ ብዙም ያፈነግጣሉ ብለው የገመቱ አይመስለኝም። ሌላኛው ስህተት የፌዴራሉ ሰራዊት ክልሉ ጋር ለመድረስ የነበረው አቅምና በሰራዊቱ መካከል ያለው አንድነትን እጅግ አሳንሰው ማየታቸው ነው። በተጨማሪም ህዝቡ ለመንግስትና ለብሔራዊ መከላከያ ሰራዊት በዚህ መጠን ድጋፍ ያደርጋል ብለውም አላሰቡም። ስለዚህ በሁለቱም ወገን የፖለቲካ ስሌት ስህተት ነበር። በጥቅምት ወር ላይ ህወሓት በኢትዮጵያ መከላከያ ሰራዊት ላይ የፈጸመውን ጥቃት ተከትሎ የኢትዮጵያ መንግስት የወሰደውን እርምጃስ እንዴት ያዩታል? ኢትዮጵያን government at the time. The response, well, it was a military-led law enforcement operation which ምላሹ ማንም የምዕራብ ሀገርም ቢሆን እንደዚህ አይነት የታቀደና ቀድሞ የተዘጋጀ ጥቃት በብሔራዊ መከላከያ ሰራዊቱ ላይ ቢደርስ ሊያደርገው የሚችለው ነው። እንዲሁም የምዕራብ ሀገራት የጎረቤት ሀገራት ወታደር ልከው ወይም በጸጥታ ትብብር አለዛም የደህንነትና የድንበር ጥበቃ በማድረግ እንዲተባበሩ ሊጋብዙም ይችላሉ። በኔቶ ሀገራት መርህ ላይ ይሄን የሚመለከት አለ። many characterize the ongoing conflict in ቀደም ሲል እንዳነሳ ነው በኢትዮጵያ ውስጥ የሚካሄደው ግጭት በመሬት ላይ ብቻ ሳይሆን በመረጃ ጭምርም እንደሆነ ይነገራል። በአለፉት 11 ወራትም ሆን ተብሎም ይሁን በስህተት የሚሰራጩ ሐሰተኛ መረጃዎች በማህበራዊ ትስስር ገጾች በስፋት ይሰራጫሉ። ይህ ሁኔታ አሁን ኢትዮጵያ ላለችበት ችግር አስተዋጽኦ እያደረገ ነው ይላሉ። የሐሰተኛ መረጃ ስርጭት ሁልጊዜም አብሮን የኖረ ነው። እንደ አውሮፓውያን አቆጣጠር በ1930ዎቹ ማገባደጃ በጀርመን የነበረውን ሁኔታ መውሰድ ትችያለሽ። አሁን ግን ዲጂታል የማህበራዊ ትስስር ሚዲያዎች በዚህ ላይ ተጨማሪ ሆኖ መጣ። ዋናው ነገር ለሽምቅ ውጊያ መሳካት መረጃ እጅግ በጣም አስፈላጊ ነው። ህወሓት ደግሞ ይሄን በደንብ ያውቃል። ምክንያቱም ደርግን ለመጣል ተመሳሳይ ዘመቻን ተጠቅሞ ነበር። ስለዚህ ይሄ የመረጃ ሽምቅ ውጊያ በደንብ የተጠናከረና ለረጅም ጊዜ የኖረ ነው። One of the articles you published focused በአንድ ሌላ ጥናታዊ ጽሁፎች ላይ ኢትዮጵያ አሁን ላለችበት ሁኔታ የክልል ልዩ ኃይሎች ድርሻ እንዳላቸው ጽፈዋል። እነዚህን ልዩ ኃይሎች በስጋት ነው የሚያዩዋቸው?
Well, I do see them as a threat to the country's integrity because ሀገሪቱ ወደ አንድነት እንዳትመጣ ሊያደርጉ ይችላሉ ብዬ እሰጋለሁ። ምክንያቱም እነዚህ ልዩ ኃይሎች ሲቋቋሙ አንደኛ የህዝቡን ሰላምና ደህንነትን ይቆጣጠሩ፣ ህገ መንግስቱ በህዝቡ ዘንድ እንዲከበር ያደርጉ የነበሩ የየክልሎቹን ፖሊሶች ስራ ቆሙ። በትግራይ ብቻ ሳይሆን በሶማሊያ፣ በአማራ፣ በኦሮሚያ በጣም እየሰፉ መጡ። You can look at the United States and the National Guard model. በዩናይትድ ስቴትስ ብትመለከቺ ተመሳሳይ እያንዳንዱ ግዛት ብሔራዊ ዘብ አለው፣ ግን የማዕከላዊው ሰራዊት አካል ናቸው። በተጨማሪም ለክልሎቹ ፕሬዝዳንቶች ብቻ ሳይሆን ለአሜሪካ ፕሬዝዳንት ጭምር የሚታዘዙበትም ሰንሰለት አለ። በኢትዮጵያ ግን የዛ አይነት መስመር ያለው ተዋረድ የለም። ታማኝነታቸው ለክልሉ ፕሬዝዳንት ብቻ ነው። They were loyal to the regional presidents only. What lessons can we really learn from ኢትዮጵያ አሁን ካለችበት አስቸጋሪ ሁኔታ እንድትወጣ ምን መደረግ አለበት ይላሉ? I think the one thing that really strikes me at the moment በዋናነት ዓለም አቀፉ ማህበረሰብ ሰላምና ደህንነትን ለማስጠበቅ የሚጠቀምባቸው እንደ መግለጫ ማውጣት፣ ማውገዝ፣ ሰላም አስከባሪ ኃይል ሀገርን እንዲያረጋጋ መጠበቅ ወይም ማዕቀብ መጣልን የመሳሰሉ መሳሪያዎች በድጋሚ ሊያስብባቸው ይገባል። ይልቁንም የፖለቲካ እርቅ፣ ብሔራዊ መግባባትና ማህበረሰቡን ማዕከል ያደረገ ውይይት በጣም አስፈላጊ ናቸው። ለእንደዚህ አይነት ጥረት ደግሞ ከፍተኛ የገንዘብ ድጋፍ ሊደረግ ይገባል። ፕሮፌሰር ፊልስ ጀራልድ በኢትዮጵያ ውስጥ ላለው ቀውስ በአብዛኛው ህወሓትን ተጠያቂ ሲያደርጉ፣ በሌላ በኩል ትላንት ከአሜሪካ ድምጽ ጋር ቆይታ የነበራቸው የቀድሞ በኢትዮጵያ የአሜሪካ አምባሳደር የነበሩት ፕሮፌሰር ዴቪድ ሺን በኢትዮጵያ ላለው ግጭት ወታደራዊ መፍትሄ እንደማይታያቸው በመግለጽ የኢትዮጵያ መንግስት እኔ ብቻ ነኝ የሚል አይነት አቋም መያዙ ትክክል አይደለም ሲሉ ተችተዋል። የኢትዮጵያ መንግስት እያለ ያለው ዓለም በሙሉ ኢትዮጵያ ውስጥ ያለውን ሁኔታ የሚያይበት አይን የተሳሳተ ነው እና እውነቱ ያለው እነሱ ጋር ብቻ እንደሆነ ነው። ያ ሊታመን አይችልም። ሁሉንም መረጃ መመልከት አስፈላጊ ነው። የኢትዮጵያ መንግስት የሚያወጣቸውን ሪፖርቶች አያለሁ፣ ግን ሌላው በሙሉ ስለ ሁኔታው የተሳሳተ መረጃ ነው ያለው ማለት ትክክለኛ አይመስለኝም። በጥቅምት ወር ላይ ህወሓት በፌዴራል መከላከያ ሰራዊት ላይ ያደረሰው ጥቃት ዙሪያም ብዙ ያልተመለሱ ጥያቄዎች እንዳሉ አምባሳደር ሺን ይጠቅሳሉ። እዚህ ጋር መፈታት ያለበት ዋና ጉዳይ ከጥቅምት ወር ጥቃቱ ከመፈጸሙ በፊት ማዕከላዊ መንግስቱ ምን ሲያደርግ ነበር የሚለው ነው። ትግራይን ለማጥቃት ሲዘጋጁ ነበር፣ ህወሓት ሲዘጋጁ ነበር ይላል። እኔ ያን ሲያደርጉ እንደነበር ወይም እንዳልነበር አላውቅም። የዚያ መረጃ የለኝም። ጥቃት ሊደረግ ዝግጅት እንደነበር የሚያረጋግጥ ጠንካራ መረጃ ካለ ያ ሁኔታውን ይቀይረዋል። አሁን ግን ጥቅምት ላይ በሰሜን እዝ ላይ የተፈጸመው ጥቃት በርካታ አሳሳቢ ጥያቄዎችን ያስነሳል። በኢትዮጵያ ያለውን ግጭት በዘላቂነት ለመፍታት ብቸኛው መፍትሄ ውይይት መሆኑን የሚያሰምሩበት አምባሳደር ሺን ማዕከላዊ መንግስትም ሆነ ህወሓት ወደ ድርድር ጠረጴዛ እንዲመጡም ጠይቀዋል። ይቻላልም ተመራጩ የመፍትሄ ድርድርም ነው። ቢያንስ የዓለም አቀፉ ማህበረሰብ የሚመርጠው ይህንኑ ነው። በእርግጥ ምድር ላይ የሚዋጉት ኃይሎችም ሆነ የማዕከላዊ መንግስቱ ይህን የመረጡ እንደሆነ አላውቅም። አንዳቸው ወይም ሁለቱም ወታደራዊ ድል ይፈልጋሉ። ድል እናገኛለን ብለው ያምናሉም ብዬ እፈራለሁ። አሁን ባለው ሁኔታ ግን ወታደራዊ ድል የሚገኝ አይመስለኝም። ለዛ ነው በድርድር የሚደረስ ስምምነትን የምደግፈው። በድርድር በሚገኝ ስምምነት ውስጥ የሚጠፋው ህይወት ያነሰ ነው የሚሆነው። አምባሳደር ሺን አክለው የኢትዮጵያ መንግስት ህግ የማስከበር ዘመቻ እያካሄድኩ ነው ማለቱን እንደማይቀበሉና ኢትዮጵያ ውስጥ የእርስ በርስ ጦርነት እየተካሄደ መሆኑን ገልጸው በግጭቱ ውስጥ ያሉ ሁሉም አካላት በንጹሐን ዜጎች ላይ ጥቃቶችን እያደረሱ መሆናቸውንም ተናግረዋል። ለአሜሪካ ድምጽ ቀደሙት ፕሮፌሰር አን ፊትዝጄራልድ፣ የተከተሉት ደግሞ አምባሳደር ዴቪድ ሺን ናቸው። አሁን የመጨረሻው ቅንብር ወደ ድሬዳዋ ነው የሚወስድን። በድሬዳዋ ሀረማያ መካከል ተራራማና ረባዳ መሬት ከሚገናኙበት ቦታ አንስቶ እስከ አፋር ድረስ ባለው የስምጥ ሸለቆ አካባቢ በአንድ ሳምንት ውስጥ 4 ጊዜ ያህል ርዕደ መሬት መከሰቱን የአዲስ አበባ ዩኒቨርሲቲ ፕሮፌሰር አታላይ አየለ አረጋግጠዋል ይለናል። በዚህ ዙሪያ የፕሮፌሰር አየለን አስተያየት ያካተተ ቅንብር ይዞ የቀረበው አዲስ ቸኮል ነው። ከድሬዳዋ ነው።
በድሬዳዋ ከተማ ሼል እየተባለ በሚጠራው አካባቢ ነዋሪ የሆኑት አቶ ምትኩ ቶላ ጥቅምት 5 ቀን ምሽት 2 ሰዓት ከ43 ደቂቃ ላይ ከተማ ውስጥ ርዕደ ምድር ተከስቷል ብለው ያምናሉ። በጣም ቤት ሶፋ ላይ ቁጭ ብዬ ነበርና ያልተለመደ አይነት መሬት ሶፋ ምን ሆኖ ነው እንደ የሚንቀሳቀሰው ምናምን ብዬ ጎንበስ ብዬ ሳይ ከመሬት መንቀጥቀጥ ነውና ቤት የኮርኒስና የግድግዳ መላቀቅ ሁሉ እኔንም አጋጥሞኛል። አሁን አንዳንድ ቦታዎች ላይ የጠርዞች አሉ አይደለም፣ የአራት ማዕዘን ቤት ጠርዞች ከኮርኒሱና ከግድግዳው ጋር አንድ ላይ የሚጣበቁበት ያሁን የተላቀቀበት አጋጣሚና የሆነ ክራክ የማድረግ አይነት ስሜቶች እኔም በራሴ አጋጥሞኛል። ሰዎችም ይሄ ነገር እንዳጋጠማቸው ነው ሲነግሩኝ የነበረው። ልክ እንደ አቶ ምትኩ ቶላ ሁሉ ሌሎች ነዋሪዎችም በድሬዳዋ ከተማ በአንድ ሳምንት ጊዜ ውስጥ 4 ጊዜ ርዕደ መሬት ተከስቷል ብለው ነው የሚያምኑት። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ጥናት ተቋም ዳይሬክተር እንዲሁም የርዕደ ምድር ተመራማሪው ፕሮፌሰር አታላይ አየለ ርዕደ ምድሩ ከከተማዎቹ ወጣ ብሎ መፈጠሩን ያስረዳሉ። አሁን ቅርብ ጊዜ የተፈጠሩት ባለፈው ሳምንት በተከታታይ የተፈጠሩት ትልቅ የሚባለው ከድሬዳዋና ከአለማያ መሀል ይሄ ዝንፈት ተራራማውና ረባዳው መሬት የሚገናኙበት ፎልት ይባላል። እዚህ አካባቢ ነው የሚያሳየን፣ ደንገጎ አካባቢ ነው የሚያሳየን። ግን ሌሎቹ ግን ያን መስመር ተከትለው እስከ ወደ ገዋኔ አቅጣጫ የሚሄድ የተለያየ በጣም ወደ ሰሜን ማለት ነው የተለያየ ሎኬሽን ነው ያላቸው እና ያ ማለት ምንድን ነው ስምጥ ሸለቆ ውስጥ እዚያም የሚጠበቅ ቦታ ነው ማለት አንድ ቦታ ሲፈጠር ብዙ ጊዜ የተያያዘ ነው ያ ስምጥ ሸለቆ ዙሪያ አካባቢ። በተጨማሪም ደግሞ በሀረማያና ሰመራ በሚገኘው የመረጃ መመዝገቢያ ጣቢያ የተገኘው መረጃ ሲያገኙ ርዕደ መሬቱ የተፈጠረበትን ቦታ አሁን ካላቸው በተሻለ ማወቅ እንደሚችሉ ፕሮፌሰር አታላይ ገልጸዋል። በትክክል ዜሮ ኤረር እዚህ ጋር ቦታ ነው የተፈጠረ ብሎ ለማለት ያስቸግራል። ዊዝን ላይክ 10 ኪሎ ሜትር ሬዲየስ ውስጥ ዛሬ ሊያደርግ ይችላል ማለት ነው የተፈጠረበት ቦታ። ምክንያቱም ባህሪያቸውም ይለያያል። ልክ እንደ አሻራ የተፈጠረው ወይም የተመዘገበው ዌብ ፎርም ይባላል። እንደ የህልብ ትርታ ሆስፒታል እንደሚመዘገበው አይነት እንግዲህ በድምጽ ለመግለጽ አሁን ያንን የሚመስል ነገር ነው እና ይለያያል። ከተለያየ ቦታ እንደመጡ ያስታውቃል ማለት ነው ያን ብቻ በማየት። ፕሮፌሰር አታላይ ከጥቅምት 5 እስከ ጥቅምት 9 ባለው ጊዜ ውስጥ 10 ጊዜ ርዕደ መሬት መከሰቱን በመሳሪያ ከተመዘገበ መረጃ መገኘቱን ገልጸው ንዝረታቸው ያልተሰማ ክስተቶችም እንደነበሩ ተናግረዋል። የተሰሙት ናቸው እንጂ የመዘገብናቸው እንደውም ከ10 በላይ ይሆናሉ አሁን በተባለው ማለት ነው። ምክንያቱም መሳሪያው እኛ የማይሰማንን ሁሉ ስለሚመዘግብ ማለት ነው። ለዚያውም አዲስ አበባ ያለው ነው እንግዲህ እንጂ አሁን ሀረር መሳሪያችን ቢሰራ በጣም ብዙ ሊመዘግብ እንደሚችል እንጠብቃለን። ሰበራም እንደዚሁ ማለት ነው። ትንንሾች ነው የሚሆኑት ማለት ነው። ልክ እንጨት ሲሰበር እንዴት ነው ከፍ ያለ ድምጽ ያለው ቋይ ምን ድምጽ ይኖረዋል፣ ሌሎቹ ትንንሽ ምን ድምጽ ይኖራቸዋል ማለት ያለት መደርመስ ስለሆነ ማለት ነው። ርዕደ መሬቶቹ የስምጥ ሸለቆ ተፈጥሮ በኢትዮጵያ ውስጥ እየተካሄደ ስለመሆኑ መገለጫዎች ናቸው ይላሉ ፕሮፌሰር አታላይ። ወደ ምስራቁ ካየን ደንገጎ ይዘን ወደ ሀረር ደጋማው ክፍል አለ። ከዛ ቦታ አለ። ከዛ ደግሞ ወዲያ ሄደን የአንኮበር እና የደሴ እስከ ወልዲያ መቀሌ ድረስ ያለው ማርጅን ደጋማው ክፍል አለ እና ይሄ አሁን የምናየው ወይም ደግሞ የሚታወቁ የዚህ አካባቢ የመሬት አቀማመጥ ተፈጥሮ አሁን ያለውን ቅርጽ ሊይዝ የቻለው በመሬት እንቅስቃሴ ነው ወይም ደግሞ በመሬት መንቀጥቀጥና በእሳተ ገሞራ በተለያየ ጊዜ በተለያየ ዘመን እየተካሄደ መሀሉ ረባዳ የሆነ ዳርና ዳሩ ተራራማ የሆነ ይሄዳል ማለት ነው እና የስምጥ ሸለቆ ተፈጥሮ በኢትዮጵያ ውስጥ እየተካሄደ ነው ያለው ማለት ነው እና በዚያ ምክንያት ነው መሬት መንቀጥቀጦች እዚህም የሚፈጠሩት እና አሁን የመሬት መንቀጥቀጦችን ስርጭት በካርታ ላይ አስቀምጠን እንድናያቸው በትክክል የስምጥ ሸለቆውን ተከትለው ነው የሚቀመጡት ካርታው ላይ ማለት ነው። ስለዚህ ምክንያቱ የስምጥ ሸለቆ አክቲቭ የሚባል ወይም ደግሞ አሁን በሂደት ላይ ያለ እንቅስቃሴ ያለበት የስምጥ ሸለቆ ተፈጥሮ እየተከሰተ ያለበት ቦታ ስለሆነ ነው ማለት ነው። ስለዚህ አብዛኞቹ ከዚህ ከስምጥ ሸለቆ ጋር የተያያዙ ወደፊትም ተመሳሳይ ተፈጥሮ መሬት መንቀጥቀጥ ሊያጋጥማቸው ይችላል ማለት ነው። ተመሳሳይ መጠን ያለው ከዚያም በላይም ሊሆን ይችላል። ጊዜው መቼና እንዴት የሚለውን መተንበይ አይቻልም። ግን የስምጥ ሸለቆውን አሁን የምናውቀውን አቅጣጫ ወይም ደግሞ ቦታ ከቀይ ባህር ጀምረህ ወይም ደግሞ ከኤደን ባህረ ሰላጤ የሚመጣው ወይም ከምስራቅ አፍሪካ ሶስቱ የሚገናኙት አፋር ውስጥ ነው። በተለያየ ጊዜ የመሬት እንቅስቃሴ በእሳተ ገሞራ እና በመሬት መንቀጥቀጥ ይከሰታል ይገለጻል ማለት ነው እና ወደፊትም ቀጣይ ነው የሚሆነው፣ ይቀጥላል። መቼና እንዴት መተንበይ አይቻልም። ፕሮፌሰር አታላይ ከዚህ ቀደም በኢትዮጵያ ተከስቶ የነበሩ ርዕደ መሬቶችን ወደ ኋላ መለስ ብለው ያስታውሳሉ። በአፋር የተከሰተውንም በማብራሪያቸው ያስቀምጣሉ። የድግግሞሽ የመሬት መንቀጥቀጥ የተከሰተባቸው አጋጣሚዎች እንደነበሩም አፋርን በአስረጅነት ይጠቅሳሉ። በ1969 በጎርጎሮሳውያን አቆጣጠር ይመስለኛል 61 አካባቢ
ሰርዶ የምትባል ከተማ ሙሉ በሙሉ ወድማለች። ሰርዶ አፋር እና ከ400 በላይ በዛን ጊዜ በነበረው ቁጥር ማለት ነው ነዋሪዎች ተፈናቅለዋል። ቀላል ቁጥር የማይባሉ ሰዎች ሞተዋል። እንደገና በ1964 ገደማ 53 ይመስለኛል የካራ ቆሬ መሬት መንቀጥቀጥ ብዙ ሰው የሚያስታውሰው እዚህ አዲስ አበባ በወቅቱ የነበሩ ዩኒቨርሲቲ ኮሌጅ ተማሪዎች ሁሉ ከዶርሚተሪያቸው ፓኒክ አድርገው የወጡበት ጊዜ ነበረ። ሐዋሳ ራሱ የሐዋሳ ነዋሪዎች በጣም ተረብሸው ነበር በ2016 በፈረንጅ አቆጣጠር ማለት ነው። 2010 ደግሞ ሆሳና ሆስፒታል ሁሉ የተኙ በሽተኞች ፓኒክ አድርገው እስከ ግሉኮሳቸው ድረስ ወጥተው የነበረበት ጊዜ እና ህንፃዎች ሁሉ መጠነኛ ጉዳት ደርሶባቸው ነበር እና ዝም ብለን ካሰብነው እና ከቀመርነው በጣም ቀላል የማይባል ቁጥር ተፈጥሮ ያውቃል። እነዚህ አዲስ አበባ እንኳን እንደዚህ አይነት ነገር ሲፈጠር ጀሞ አካባቢ ያሉ ሰዎች ናቸው የሚሰማቸው በብዛት። ለምን የአካባቢ ሜዳማና በድሮ ዘመን ሀይቅ የነበረበት አካባቢ ስለሆነ መሬቱ ጠንካራ አይደለም። እነዚያ ፎቆች ብዙ ክሊፋይ የማድረግ ባህሪ ያላቸው ማለት ነው እና ተፈጥሮ ያውቃል በደንብ ጉዳትም ደርሶ የሚያውቃል ማለት ነው። ርዕደ መሬት ሲከሰት ሊደርሱ የሚችሉ ጉዳቶችን ለመቀነስ ህብረተሰቡ ስለ መሬት መንቀጥቀጥ መሰረታዊ እውቀቶች ሊኖሩት እንደሚገባ የጠቆሙት ፕሮፌሰር አታላይ በዋናነት ግን ንዝረቱ ሲሰማ ከፍ ካሉ ህንፃዎች መራቅ ተገቢ መሆኑን መክረዋል። ያም ሆኖ ስጋት ውስጥ የሚከቱ ሁኔታ እንደሌለ ነው የተናገሩት። ስሜት ይሰማል፣ ግን ምንም መሬት ተከፍታ ስለማትውጥ መደናገጥ አያስፈልግም እና እየተከታተልኛ እናሳውቃለን። በነገራችን ላይ ሁኔታው እየጨመረ የሚሄድ ከሆነ ይሄ አቅጣጫው ወዴት እያመራ እንደሆነ ከፍ ያለ የሚመጣም ከሆነ ብዙ ሚዲያዎችም እየደወሉ እየጠየቁን ነው እና ከዚህ በፊትም አድርገ ነው እንደምናውቀው ሁሉ ማለት ነው ይህንን መረጃ እንሰጣለን። መሳሪያው እኛ እናየዋለን እኮ እዚህ የሚመዘግበው ማለት ነው እና ያንን እንደ ቅድመ ትንበያ መተንበይ አይቻልም። አሁን እንዲህ እንዲሆነዋል እያለን መረጃ እንሰጣለን። በተቻለ መጠን አሁን ቅድም እንዳልኩት ነው ጥሩ ባልተሰሩ ቤቶች ወይም ደግሞ ፎቅ ላይ ያሉ ሰዎች ቢጠነቀቁ ጥሩ ነው። ከዚያ ውጭ ግን አነስ ያሉ ቤቶች ውስጥ ነው የሚያስፈራ ነገር አይደለም። በኢትዮጵያ ከዚህ ቀደም የተከሰቱት ርዕደ መሬቶች በዓለም ላይ ለዚህ እጅግ ተጋላጭ ከሆኑት እንደ ጃፓን፣ ኢንዶኔዥያ፣ ቻይና፣ ሜክሲኮ፣ ኢራን እና የመሳሰሉ ሀገሮች ጋር በአቻነት የሚወዳደር አለመሆኑን በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስና አስትሮኖሚ ጥናት ተቋም ዳይሬክተር የርዕደ ምድር ተመራማሪው ፕሮፌሰር አታላይ አየለ ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልና እንግዳውን ፕሮፌሰር አታላይን እናመሰግናለን። ተመልካችና አድማጮቻችን የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኤፍኤም 94.3 በተጨማሪም በኢትዮ ሰዓት ትከታተሉት የነበረውን የአንድ ሰዓት ፕሮግራማችንን እዚህ ላይ ያበቃን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ በልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። ለአሁኑ ያስተናገድኳቸው አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ የቴክኒክ መሐንዲሱ ሚሻ ድብንስኪ በዚሁ እንሰናበታለን። በእኔ በኩል ሰላም፣ ደህና እደሩ። ለቦረና ዞን የድርቅ ተጎጂዎች እርዳታ በማድረስ ላይ እንደሚገኝ መንግስት አስታወቀ። አስቸኳይ እርዳታ እንዲያገኙ በዞኑ አስተዳደር ለተለዩ ወደ 100 ሺህ ለሚጠጉ የህብረተሰብ ክፍሎችም የሰብል እርዳታ መላኩን የኦሮሚያ ክልል አደጋ ስጋት ኮሚሽን ምክትል ኮሚሽነር አቶ ገረመው ኦሊቃ አረጋግጠዋል። በሌላ በኩል ግለሰቦችም በዞኑ በድርቅ ለተጎዱ ሰዎች የ2 ሚሊዮን ብር በላይ የሚሆን ገንዘብ አሰባስበዋል ይለናል። ገልሞ ዳዊት ነው ያጠናቀረው፣ ከስፍራው ነው። አቶ ገረሙ ኦሊቃ የኦሮሚያ አደጋና ስጋት ምክትል ኮሚሽነር ናቸው። በቦረና ዞን በተከሰተው ድርቅ እርዳታ ለሚያስፈልጋቸው የማህበረሰብ አባላት ተለይተው እህልና አስፈላጊ ቁሳቁሶች እንደተላከላቸው ተናግረዋል። የሮማ ቀና በአሁኑ ሰዓት በቦረና ዞን አደጋና ስጋት ምክር ቤት ተለይቶ በደረሰን መረጃ መሰረት ቀደም ሲል ድጎማ ይደረግላቸው ከነበሩት በተጨማሪ ከ130 ሺህ በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አውቀናል። ስለዚህም ከ17 ሺህ በላይ የሚሆን የሰብል እርዳታ አዳማ ከሚገኘው የመንግስት የእህል መጠባበቂያ መጋዘን ከ3 ቀናት በፊት ወደ ቦረና ተልኳል። አቶ ገረሙ የኦሮሚያ ክልል መንግስት የመደበው 30 ሚሊዮን ብር የመጀመሪያ ምዕራፍ መሆኑን ጠቁመው ወደፊትም እንደ አስፈላጊነቱ ታይቶ በጀቱ የሚሻሻል ይሆናል ብለዋል። አሁንም በሁሉም የቦረና ዞን ወረዳዎች በበልግና ክረምት ዝናብ መዘግየት ምክንያት በሺዎች የሚቆጠሩ የአርብቶ አደሮች ከብቶች እየሞቱ ናቸው።
የቦረና ዞን አስተዳደር እንዳስታወቀው እስከ ትላንቱ ብቻ ከ15000 በላይ የቀንድ ከብቶች ሞተዋል። ከብቶቹ እየሞቱ ያሉት በምግብ ጦት ምክንያት መሆኑን የሚናገሩት የአበሎ ቀጠና የእንስሳት ጤና ላቦራቶሪ የማይክሮባዮሎጂ ዘርፍ ኃላፊ ዶክተር ጃርሶ ዳበና በተጨማሪም እንደ ሳምባ ምችና ሌሎች በሽታዎች የመጠቃት እድላቸው ሰፊ መሆኑን ተናግረዋል። ጉዳቱን ለመቀነስም ዋንቲን ወማንተና ሳቲ ከናቲ ሪኮመንድ ጎኑ ኡኩቦቲያም ዱፋ ሲንጀ ዱኩኒ የከብቶችን ጉሮሮና ጥፍራቸውን ለሚያደማ በሽታ የሚሰጥ ክትባት ካለ አሁን እንዲዘገይ ይመክራለሁ። ምክንያቱም አሁን ሰውነታቸው ከስቶ በሽታን የመቋቋም አቅማቸው በደከመበት ጊዜ ቢሰጣቸው ለሌላ ጉዳት ሊዳረጉ ይችላሉ። አሁን የሚያስፈልገው በአስፈላጊ ንጥረ ነገሮች የበለጸጉ ምግቦችን ከሳር ጋር ቀላቅሎ መስጠት ነው። ዶክተር ጃርሶ የአበሎ ቀጠና እንስሳት ጤና ላቦራቶሪ የመድኃኒት ግዢን በተመለከተ ለቦረና ዞን እንስሳት ሀብት ቢሮ ሀሳብ ማቅረቡንም አክለው ተናግረዋል። ሲፋ በቦረና ዞን አርብቶ አደሮችን ከሚያግዙ መንግስታዊ ካልሆኑ ድርጅቶች አንዱ ነው። አብዱረሺድ ጎዳና የድርጅቱ የያበሎ ቅርንጫፍ መሪ የድርቁ ጫና ከፍተኛ በመሆኑ ድርጅቱ ለበርካታ ድጋፍ ፈላጊዎች እርዳታ ማቅረብ አለመቻሉን ገልጸዋል። ዱራንዱርሴ ወንማንጭ አማዱርሶ ኛትኔ ወሪ ባየ በርባቺ ሳዳ ገናም ከና ቅድሚያ ሳር መቅረብ አለበት። ያንን ከመንግስት ኃላፊዎች ጋር ዛሬ ጠዋት ተነጋግረንበታል። ሌላው ደግሞ በሞት አፋፍ ላይ ላሉ ከብቶች ገበያ መፈለግ አለበት። ከዚህ በፊት ባለን አሃዝ መሰረትም በእንዲህ አይነት ወቅት በቦረና ከ300,000 በላይ ከብቶች ይሞታሉ። ይሄ ለአርብቶ አደሩም ለሀገርም ትልቅ ኪሳራ ነው። ስለዚህ ገበያ ቢመቻች መልካም ነው። አቶ ገልመ ጉፉ በቦረና ዞን የእንስሳት ሀብት ቢሮ የከብት መኖ ጥናት ባለሙያ ነው። ዞኑ እስካሁን ከ15,000 እስር ሳር በላይ ለአርብቶ አደሮች አከፋፍለዋል ብለዋል። የዞኑ ነዋሪዎች መንግስት እርዳታ በጊዜ አላደረሰልንም ላሉት ቅሬታ ምላሽ ሰጥተዋል። እነ ሆነኒ ወላማቱ ሰበበታ ሄደ እረጋ አናካ ናምፎኮት ያዳኺያን ካሳ እኒ ቶኮ እንደ ግሌ በሁለት ምክንያት ነው የሚል ግምት ነው ያለኝ። አንደኛ ሰሞኑን የመንግስት መዋቅር አዲስ ዝርጋታ ነበር። ስለዚህ ጉዳዩ የቀረበለት አካል በቂ ዝግጅትና አረዳድ ላያገኝ ይችላል። ሁለተኛው ደግሞ ሳር የምንገበየው ከመሃሉ የሀገራችን ክፍል ነው። አሁን ደግሞ በመሃሉ ሀገር ያለው ዝናብ ነው። ስለዚህ ደረቅ ሳር ለግዢ አይገኝም። እነዚህ ሁለት ምክንያቶች እርዳታውን አዘግይተዋል። አቶ ገልማ ከዚህ በፊት የዞኑ አስተዳደር ግጦሽ ሳር የማብቀልና የማሳደግ መርሃ ግብር ጀምሮ እንደነበር ገልጸው ያ መርሃ ግብር ግን አሁን ለተከሰተ ችግር ብቻውን መብቃት እንዳልቻለ ገልጸዋል። ከመንግስት ድጋፍ በተጨማሪ ግለሰቦችም በማህበራዊ ሚዲያ ድጋፍ እያሰባሰቡ ናቸው። ወጣት ጃተኒ ቦነያ ከድጋፍ አሰባሳቢ ኮሚቴዎች አንዱ ነው። አሊ ጅንደንሳ ሀሌቲ አዱ ሀሌተጋ ሌላም ቱቃጃ ተቆሊ ቀምለ ጅራ ያለው ሁኔታ መልካም ነው። እስከ ትናንት ብቻ ከ2 ሚሊዮን ብር በላይ በተከፈተው የባንክ ሂሳብ ገቢ ተደርጓል። በተለያዩ ሀገራት ያሉ የኦሮሞ ማህበረሰብ አባላት ድጋፋቸውን እያደረጉ ነው። በአጠቃላይ ያለው ነገር ጥሩ ነው። ወጣት ጃተኒ ለእርዳታ ማሰባሰቢያው የተከፈተው ሂሳብ እስከ ማክሰኞ እንደሚቆይና ከዛ በኋላ ለተጎጂዎች ድጋፉን እናደርሳለን ብለዋል። አቶ ገረሙ ወሊቃ የኦሮሚያ አደጋና ስጋት ምክትል ኮሚሽነር በበኩላቸው ለሰዎች ከሚሰጥ በተጨማሪ 14,000 በላይ እስር ሳር ከኮንሶና ከግለሰቦችም መቅረቡን ገልጸዋል። አማ ማይኒ ረኮኒ ዱራኒ አሁን ምንድነው በፊት የክረምቱ ዝናብ ይጥላል ተብሎ ነበር ስንጠብቅ የነበረው። ያ ሳይሆን ቀረ። ዝናብ ሲቀር ደግሞ በአርብቶ አደር አካባቢ ለሳምንት መሰንበት ራሱ በጣም አስጨናቂ ነው። ለአሁኑ ይህ ችግር ተባብሶ የባሰ ችግር እንዳያስከትል ሁሉም እየሰራ ነው። ጥረቱ ሳይቋረጥ እንዲቀጥል መደረግ አለበት። አቶ ገረሙ ተመሳሳይ ክስተት በባሌ በምስራቅ ሐረርጌና ጉጂ ዞኖች ሊከሰት በማዕከላዊ አፍሪካ የተባበሩት መንግስታት ከፍተኛ ባለስልጣን በቅርቡ በቻይድ ሐይቅ አካባቢ ያሉ አገሮችን ህዝቦች ያናኗር ሁኔታ ለመቃኘት ወደዚያ አቅንተዋል። አካባቢው ቦኮ ሐራም ለዓመታት ጥቃት ሲፈጽምበት የቆየ ሲሆን በርካታ የመሠረተ ልማቶችንም ከጥቅም ውጭ ያደረገበት ነው። ድህነትን ለመዋጋት በርካታ ሰላማዊ ሰዎች እርዳታ ከሚጠይቁበት የሰሜን ካሜሮኗ ማሮዋ በሞኪ ኤድዊን ኪንዴዛ የተላከውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ፍራንሶስ ሉዌንሲንፎል በማዕከላዊ አፍሪካ የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ ተወካይ ናቸው። ባለፉት 5 ወራት ውስጥ የጂሃዲስቱ ቡድን ቦኮ ሐራም ከአካባቢው እየተመናመነ መምጣቱን ይናገራሉ። እሳቸው በቦታው የተገኙትም ከዚሁ ጋር በተያያዘ መሆኑን ያስረዳሉ።
በተባበሩት መንግስታት ድርጅት ዋና ጸሐፊ ወደ አካባቢዎቹ የተላኩት የቦኮ ሐራም ተዋጊዎች ይንቀሳቀሱባቸው በነበሩባቸው አካባቢዎች ያሉት የማህበረሰብ አባላት መልሶ ለማቋቋም የሚያስፈልጋቸው ነገር እንዳለ ለመገምገም ነው። የተባበሩት መንግስታት ድርጅት በአካባቢው ያሉ የአክራሪ ቡድኖችን በማስወገድ ስፍራውን ወደ ዘላቂ ሰላም ለመመለስ የተደራጁና የአካባቢው ሀገራት የመሰረቱትን ወታደራዊ ህብረት የዓለም አቀፉ ማህበረሰብ እንዲደግፍ ማስተባበር ይፈልጋል። ስለዚህ ካሜሩንን፣ ናይጄሪያን፣ ኒጀርን በመጎብኘት መልሶ ማቋቋምና ድህነትን መቀነስ ላይ ማተኮር የሚቻልበትን መንገድ እየተመለከትኩ ነው። ቤኒንን ጨምሮ ለአገራቱ የጦር ህብረት ወታደሮችን ያዋጡ አገራት ካሜሩን፣ ናይጄሪያና ኒጀር ናቸው። ፎል እንደሚሉት የተባበሩት መንግስታት የልማት መርሃ ግብሩ ካሜሩንን፣ ናይጄሪያና ቻድን የሚያገናኝ መንገድ በመስራት የሰዎችንና ሸቀጦችን ነፃ እንቅስቃሴ ለመፍጠር ገንዘብ ማሰባሰብን ያካትታል። የድርጅቱ የልማት ፕሮግራምም የአካባቢው ሰዎች ዛፎችን እንዲተክሉ ያበረታታል። የተባበሩት መንግስታት የስደተኞች ድርጅትም የተፈናቀሉ ሰዎች እንደ ልደት፣ የምስክር ወረቀትና የመሳሰሉትን ሰነዶች በማዘጋጀት ወደ ቀያቸው እንዲመለሱ ያግዛል። ሴቶች ንግድ እንዲጀምሩ የገንዘብ እገዛ ያደርጋል። የተባበሩት መንግስታት ሪፖርት ወደ 40 ሚሊዮን ከሚጠጋው የቻድ ሐይቅ ዙሪያ ሰዎች ውስጥ አብዛኞቹ በድህነት ውስጥ የሚኖሩ ሲሆን ከእነዚህም ከፊሎቹ ለድህነት የተጋለጡ በቦኮ ሐራም ጥቃት መሆኑን ይገልጻል። ሚድ ጂያዋ ባክሪ ከናይጄሪያና ከቻድ ጋር የሚዋሰነው የካሜሩን ግዛት አስተዳዳሪ ናቸው። ሰላማዊ ዜጎች የተሻለ ሕይወት እንዲፈጠርላቸው የካሜሩንን ባለስልጣናትና የተባበሩት መንግስታትን እርዳታ እየጠየቁ ነው። ባክሪ እንዲህ ይላሉ። ቦኮ ሐራም ባደረሳቸው ጥቃቶች ለ10 ዓመታት የተዳከመው የኢኮኖሚ እንቅስቃሴ አሁን ቀስ በቀስ እየተነሳ ነው። ባለፉት 5 ወራት ውስጥ ሰላማዊ ዜጎችና ነጋዴዎች በካሜሩን፣ ናይጄሪያና ቻድ መካከል ከሸቀጦቻቸው ጋር በነጻነት እየተንቀሳቀሱ ነው። ባክሪ ጨምረው እንደገለጹት በአካባቢው ሰላም የሰፈነ ይመስላል። የካሜሩን ወታደሮች ከናይጄሪያ ጋር በሚያዋስነው የሰሜን ድንበር ሽብርተኝነትን እየተዋጉ ነው። ናይጄሪያውያንም የጂሃዲስቶቹን ቡድን መጠነ ሰፊ ጥቃት ቢኖር በሚል ሰላማዊ ዜጎችን ለመጠበቅ በተጠንቀቅ ላይ ናቸው። የካሜሩን መንግስት በቦኮ ሐራም የወደመውን የመሰረተ ልማት መልሶ ለመገንባት $300 ሚሊዮን መመደቡን ይገልጻል። አንጻራዊ ሰላም ባለባቸው አካባቢዎች ትምህርት ቤቶችን፣ የውሃ ጉድጓዶችን፣ የመጸዳጃ ስፍራዎችን፣ ገበያዎችን፣ ሆስፒታሎችን የመገንባቱን ሥራ መጀመሩንም ጠቅሷል። ከካሜሩን፣ ከቻድ፣ ከኒጀርና ናይጄሪያ የተውጣጡ ባለስልጣናት ባለፈው መስከረም 28 በካሜሩን ዋና ከተማ ያውንዴ ውስጥ በመሰብሰብ በቦኮ ሐራም የወደሙትን አካባቢዎች መልሰው ለመገንባት ተስማምተዋል። ባለስልጣናቱ የቦኮ ሐራም መሪ አቡበከር ሺካኡ መሞቱ ባለፈው ግንቦት ከተገለጸ ወዲህ የቻድ ሐይቅ አካባቢዎች ወደ ሰላማዊ ሁኔታ መመለሱን አስታውቀዋል። ይሁን እንጂ እስካሁን ድረስ ያለው ስራ አጥነት በርካታ ወጣቶችን